Mass killings, rape, torture, people deprived of food and forcibly transferred of northern Ethiopia. Now let's talk about Ethiopia. It's under a state of emergency. A year-long conflict between the government and a rebel group is escalating. The government's telling people in the capital to take up arms. Ethiopia has for decades been the beneficiary of a US government trade agreement. CNN has now found evidence that Ethiopian Airlines cargo carriers have been shuttling weapons between Ethiopia and Eritrea. Ethiopia has suspended flights to Tigray region in the wake of clashes between federal and regional forces. Now, the UN's Rights Commission has called for a full inquiry into possible war crimes. የዓለም ሚዲያ ሁሉ ኢትዮጵያን በተመለከተ የሚዘግበው ነገር አንድም ጥሩ ነገር የለውም። በርስ ጦርነት ውስጥ ገባች፣ ጠቅላይ ሚኒስትሩ ጠመንጃችሁን አንሷሉ፣ ዝመት ክተት ሲሉ ጠሩ፣ የሀገሪቱ ዋና ከተማ ከንቲባ ህዝብን ለውጊያ እንዲሰማራ ጠየቁ፣ ሚሊዮኖች ተገለው ሚሊዮኖች ተፈናቀሉ፣ ፋብሪካዎች ተዘጉ፣ ባለሀብቶች ተሰደዱ፣ ኢትዮጵያ ወደ ውጭ የምትልከው ምርት አሽቆለቆለ፣ ማዕቀብ ተጣለባት። ያቺ በሰላምና በልማት መጠራት የጀመረች ሀገር ወደምትታወቅበት የእርስ በርስ ጦርነት ተመለሰች። ኢትዮጵያ ህዝቧን እያስራበች ነው። አውቶቡስ ሙሉ ህዝብ ታግቶ ተወሰደ። ኢትዮጵያ ጎረቤቶቿን የምትተነኩስና ታጣቂዎችን የምታሰማራ ሆነች እየተባለ የሚገለጸው ጎምዛዛ ነገር ሁሉ ከዓለም ሚዲያ ሲሰማ ለአገር ወዳዶች በጠቅላላ የሚያበሳጭና የሚያስቆጭ፣ ለአገዛዝ ሰዎችና ቤተሰቦቻቸው ደግሞ ስራ ነው። እነዚህን ሁሉ ዜናዎች አብይ አህመድና ብጤዎቻቸው ወደ ስልጣን ከመጡ ጊዜ ጀምሮ የዓለም ህዝብ በነ ቢቢሲ የሰማቸው፣ በነ ሲኤንኤን ያያቸው፣ በነ አልጀዚራ ያዳመጣቸው፣ በነ ዘ ኢኮኖሚስትና ብሉምበርግ ያነበባቸው ናቸው። ወዲህ ደግሞ ገዢዎቹ የሚናገሩት ሌላ ነው። ዓለም እናንተን የመሰለ የለም እያለ መሰከረልን፣ ህዝባችን አላደንቅ አላመሰግን አልመሰክር አለ ይላሉ። የዓለም ሚዲያና ፖለቲካ ግን የሚናገረው ተቃራኒውን ነው። በዚህ ሳምንት ሁለት ተከታታይ ዘገባዎችን ያስነበበው ዘ ኢኮኖሚስት መጽሔት አብይ አህመድ ኢትዮጵያን እየበታተኗት መሆኑን የሚገልጹ መጣጥፎችን አትሟል። መጽሔቱ ያስቀመጣቸው ጥሬ ሐቆች አገሪቱ ከየት ወዴት እንደተንኮታኮተች፣ ለዚህም ዋናው ተጠያቂ ጠቅላይ ሚኒስትሩና የማይጠረቃው የስልጣን ፍላጎታቸው መሆኑን በተለያዩ ማሳያዎች ይሞግታል። ማንበብ ለሚርቃቸውና ጠለቅ ያለን ነገር መገንዘብ ለሚቸግራቸው ብልጽግናዎች ዘ ኢኮኖሚስት የተባለ መጽሔት አዲስ ዘመን ጋዜጣ ሊመስላቸው ይችላል። ይሁን እንጂ በምዕራቡ ዓለም በተለይም በፖሊሲ አውጪዎች፣ በተንታኞች፣ በምሁራንና በቢዝነስ መሪዎች ዘንድ ከፍተኛ ተጽዕኖ ካላቸውና በስፋትም ከሚነበቡ የጋዜጠኝነት ተቋማት አንዱ ነው ዘ ኢኮኖሚስት። መጽሔቱ በምዕራቡ ዓለም ልሂቃን ዘንድ እንደ አጀንዳ መቅረጫ የሚያገለግል፣ የሚያቀርባቸውም የፖሊሲ ምክረ ሐሳቦች በዋሽንግተን በብራስልስና በለንደን ባሉ የፖሊሲ አውጪ ቢሮዎች ውስጥ ለሚደረጉ ውይይቶች መነሻ የሚሆኑ ናቸው። በተለይ የአሜሪካና የአውሮፓ ባለስልጣናት ስለ ሌሎች የዓለም ክፍሎች በተለይም ስለ አፍሪካ ቀንድ ወይም ስለ ላቲን አሜሪካ ፈጣን ጥልቅና የተተነተነ መረጃ ለማግኘት ሲፈልጉ መጽሔቱን በጥብቅ ይከታተሉታል ይባላል። መጽሔቱ የመጣጥፎቹን ጸሐፊዎች ስም አለማውጣቱ ጽሑፎቹ የግለሰብ ሳይሆኑ የተቋሙ የጋራ ሊቃውንት ስምምነት ተደርገው እንዲወሰዱ ስለሚያደርግም በፖሊሲ ባለሙያዎች ዘንድ እንደ ሚዛናዊነትና ክብደት ያለው መረጃ ይታያል። ለዎል ስትሬትና ለለንደን ሲቲ የፋይናንስ ባለሙያዎች መጽሔቱ የዓለምን ኢኮኖሚ አዝማሚያ ለመገመትና ኢንቨስትመንት የት መደረግ እንዳለበት ለመወሰን እንደ ትልቅ ኮምፓስም ያገለግላል። መጽሔቱ ስለ አንድ ሀገር የኢኮኖሚ ጉዞ አዎንታዊ ዘገባ ካወጣ የባለ ሀብቶች አመኔታ ይጨምራል፣ አሉታዊ ከሆነ ደግሞ ኢንቨስተሮች እንዲሸሹ ሊያደርግም ይችላል ተብሎ የሚነገርለታል። ይህ መጽሔት አብይ አህመድ ስልጣን በያዙ ሰሞን ካሪዝማቲክ፣ ተደማጭ፣ ተጽዕኖ ፈጣሪ በሚሉ ርዕሶች እየደመቀ በጠቅላይ ሚኒስትሩ ውዳሴ ከተጠመዱ የምዕራቡ ዓለም ሚዲያዎች አንዱ ነበር። ባለፈው 5 እና 6 ዓመታት ግን እሳቸውን ሲገቡት ኢትዮጵያን ወደ ጦርነት የከተተ ጠቅላይ ሚኒስትር፣ ተስፈኛዋን ሀገር ወደ ጦር ሜዳነት የለወጠ መንግስት፣ ባለሀብቶችን እያሸሸ እያባረረ ያለ አገዛዝ ወዘተ የሚሉትን ጉዳዮች በስፋት መዘገብ ቀጥሏል። ዓለም እየመሰከረልኝ ነው የሚሉት ጠቅላይ ሚኒስትሩ ዓለም እየመሰከረባቸው እንደሆነ በእማኝነት ለማሳየት ዘ ኢኮኖሚስት ከጻፋቸው ኢትዮጵያ ነክ በርካታ ጉዳዮች መካከል እጅግ ጥቂቶቹን ወደ አማርኛ እየመለስንና በዚህ በምስሉ ላይ እየተመለከትን እናያቸው። አብይ አህመድ የመናገር ነጻነትን በኢትዮጵያ ምድር አንገቱን አንቀው ጣሉት። ኢትዮጵያ ወደ ጦርነት ለመግባት 1 ኢንች ቀራት። ኢትዮጵያ ወደ ሌላ አደገኛ ጦርነት ውስጥ እየገባች ነው። የተረሳው የምዕራብ ትግራይ ሰቆቃ
ኢትዮጵያ ሆን ብላ ዜጎቿን እያስራበች ነው። ኢትዮጵያ ለምን ወደ እርስ በርስ ጦርነት ተመለሰች? ሰሜን ኢትዮጵያ እንደገና ወደ ረሃብ ገባ። የኢትዮጵያ ሊበራላይዜሽን አስከፊው ገጽታ። የአብይ አህመድ ንጉሣዊ ሕልም አገሩንም አካባቢውንም ስጋት ውስጥ ከቶታል። በኢትዮጵያ ሌላኛው የአፍሪካ ጦርነት እየተሸመነ ነው። ዓለም በኢትዮጵያ እየተፈጸመ ያለውን የጦር ወንጀል ማስቆም አለበት። አብይ አህመድ ስለ ስንዴ የሚናገሩት ውሸት ባይሆን ጥሩ ነበር። እነዚህ ቢያንስ ባለፈው 1 ዓመትና ከዚያ በላይ ዘኢኮኖሚስት ያስነበባቸው ኢትዮጵያን የተመለከቱ አገራዊ ኪሳራዎች ናቸው። በዚህ ሳምንት ደግሞ 2 ተመሳሳይና ተመጋጋቢ ይዘት ያላቸውን ጽሑፎች አውጥቷል። ዓለም መሰከረልኝ የሚሉትን ጠቅላይ ሚኒስትር ለእሳቸው ንግስና ሲሉ ኢትዮጵያን እያፈረሱ አካባቢውንም እያመሱ ነው እያለ የሚመሰክርባቸው ዘገባው ዘ ኢምፔሪያል ቪዥን ኦፍ ኢትዮጵያስ አብይ አህመድ በሚል ርዕስ ትንታኔውን ያቀርባል። ምርጫ እያሉ ያዘጋጁትን ሰሞነኛ የጨዋታ ድግስ ደግሞ አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ በሚል አርዕስተ ጽሑፍ ምርጫ እያሉ ቢያስመስሉም ጠቅላይ ሚኒስትር ሆነው የሚቀጥሉት እሳቸው ናቸው። አሳሳቢው ነገር የኢትዮጵያ ቀጣይነት ነው ይላል። ከ1 ሳምንት በፊት አብይ አህመድ መተቸትን ወንጀል አድርገው ሰውን ሁሉ ወደ እስር ቤት እያጋዙት ነው፣ ጋዜጠኛ ሁሉ ዕጣ ፈንታው መሰደድና መታሰር ሆኗል ሲል የጻፈው ዘ ኢኮኖሚስት ባሳለፍነው ዓመት አጋማሽ ጠቅላይ ሚኒስትሩ ስለ ስንዴ ምርት የሚያወሩት ነገር ሁሉ ውሸት ነው ብሎ በሳተላይት ማስረጃዎች አስደግፎ አንድ መጣጥፍ አስነበበ። የሚሉትን ነገር ውሸት ባይሆን ጥሩ ነበር በሚል ይዘት ጠቅላይ ሚኒስትሩ በከርሻሌ ከተባሉት የቀድሞ የኦህዴድ ጽሕፈት ቤት ኃላፊ ጋር ስለ ስንዴ እንዴት አድርገው ቁጥር እንደሚፈበርኩ ለዓለም ነገረባቸው። በዚህ ጊዜ አብይ ተናደዱ። በፓርላማቸውም መጡና ለሰሚ በሚዘገንኑ ቃላት ዘኢኮኖሚስትን በአሽሙር ሰደቡት። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይህ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። እንዲህ አበሳጫቸው መጽሔቱ ከዚያ በስልጣናቸው መጀመሪያ 1 ዓመት ገደማ እሳቸውን በማወደስ የሚታወቅ ነበር። ያኔ ዓለም እያደነቀኝ ነው ቢሉም እውነት ነበራቸው። መደነቃቸውንም ጮክ እያሉ ይናገሩት ነበር። ሲተቹና ሲጋለጡ ግን እንዲህ ይበሳጫሉ። አምና አብይስ ውሸታም ሆኑ እንጂ ስለ ስንዴ ያወሩት ነገር እውነት ሆኖ ቢገኝ ለኢትዮጵያ ምንኛ በጠቀመ በማለት የጻፈው ይኸው መጽሔት ውሸታምነታቸው ኢትዮጵያን የማትታመን እንዳደረጋት ዓለም አቀፍ አጋሮች ራሳቸው በአብይ አህመድ ውሸት እንደተሰላችሁ ደግሞ በሰሞነኛው ጽሑፍ አትቷል። ሌሎች አሳሳቢና አስገራሚ ቁም ነገሮችንም ይዟል። አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ ጽሑፉ ቃል በቃል ወደ አማርኛን መልሰው የዘ ኢኮኖሚስት አነጋጋሪ ትንታኔ ብልጽግና ስንዴ ነውም የምርጫ ምልክት የባለው ነገር ይጀምራል። አብይ አህመድ ኢትዮጵያን በራሳቸው አምሳሌ መቅረጽ ህልም አላቸው። የእሳቸው ድጋሚ መሪ መሆን የሚያጠራጥር አይደለም። የሚያጠራጥረው የኢትዮጵያ ህልውና ነው። አንድ የስንዴ ዘለላ ብዙ ትርጉም ሊኖረው ይችላል። ብልጽግና የተባለው ፓርቲ በመጪው ሰኞ ይካሄዳል ለተባለው ምርጫ የስንዴ ዘለላን የምርጫ ምልክት አድርጎ ብቅ ብሏል። ፓርቲው ይህ ምልክት የብሔራዊ አንድነት ማሳያ ነው ባይ ነው። ልክ እንደ ሀገሪቱ ብሔረሰቦች የተሳሰሩ ግንዶች ያሉትም ለዚሁ ነው ይላል። ከዚህም በላይ የኢትዮጵያ ወደ ምግብ ሉዓላዊነት እያደረገች ላለው ጉዞ ማሳያ መሆኑን የአዲስ አበባ ከንቲባ በቅርቡ በተካሄደ የድጋፍ ሰልፍ ላይ ሲናገሩ ተደምጠዋል። ከእንግዲህ ኢትዮጵያን ለረድኤት ባዕዳንን መለመን የለባቸውም ያሉት ከንቲባዋ ስንዴን ራሳችንን አምርተን ራሳችን እንችለንበታል ብለዋል። ኢትዮጵያ በአንድ ወቅት የረሃብ ምሳሌ የነበረች ከሆነ አሁን በፍጥነት ምሳሌ የምትሆን ሀገር እየሆነች ነው ሲሉም ተናግረዋል። እንዲህ ያሉ ደፋር ቃላትን መጥራት ትልልቅ ሐሳብ የሚንጸባረቅባቸው